ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 3 ሌሰን 19 ዛሬ የምንማማርበት ርዕስ 3.5 ዩኒፎርም ሰርኩላር ሞሽን ነው። ዛሬ ስለ ዩኒፎርም ሰርኩላር ሞሽን ሰፋ አድርገን እንማማራለን። ስፔሻሊ ደግሞ ስለ ታንጀንሻል ዲስፕሌስመንት፣ ስለ አንጉላር ዲስፕሌስመንት፣ ስለ አንጉላር ቬሎሲቲ እና ስለ ታንጀንሻል ቬሎሲቲ ያላቸው ሪሌሽንሺፕ ምን ይመስላል፣ ሰርኩላር ሞሽን ማለት ምን ማለት ነው የሚለውን ሰፋ አድርገን የምንማማርበት ርዕስ ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ አሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። Today's our lesson objective is define a uniform circular motion. ሰርኩላር ሞሽን ማለት ምን ማለት ነው? ወይንም ደግሞ አንድ እንቅስቃሴ ሰርኩላር የሆነ እንቅስቃሴ አለው ስንል ምንን ማሟላት አለበት የሚለውን ሰፋ አድርገን እናያለን። እንዲሁም ዩኒፎርም ሚል ቃል አለ እዚህ ጋር። ዩኒፎርም ሰርኩላር ሞሽን ማለት ተመሳሳይ የሆነ ክብ እንቅስቃሴ ማለት ነው በአማርኛ ዲፋይን ስናደርገው። ክብ እንቅስቃሴ ወይንም ደግሞ ሰርኩላር ሞሽን ተመሳሳይ እንቅስቃሴ የምንለው ወይም ዩኒፎርም ሞሽን የምንለው ምን ነገሮችን ሲያሟላ ነው የሚለውን ሰፋ አድርገን እናያለን። Today's our lesson objective calculate for angular and tangential displacement and also angular and tangential velocity. ስለ አንጉላር እና ስለ ታንጀንሻል ዲስፕሌስመንት እንዲሁም አንጉላር እና ታንጀንሻል ቬሎሲቲ ያላቸው ሪሌሽንሺፕ ምን ይመስላል የሚለውን ሰፋ አድርገን የምናይበት ሌሰን ኦብጀክቲቫችን ነው ዛሬ ማለት ነው። ኦኬ ዩኒፎርም ሰርኩላር ሞሽን ማለት is a circular motion with a constant speed but continuously changing direction. አንድ ኦብጀክት እንቅስቃሴው ሰርክል ነው ሰርኩላር የሆነ እንቅስቃሴ ያለው ስንል ሎክ ለምሳሌ እዚህ ዲያግራም ጋር እንደምታዩት ይሄ ኦብጀክት ኮንስታንት በሆነ ራዲየስ ኦብጀክቱ ይሄን ፓስ ተከትሎ የሚሄድ ከሆነ ምን ይባላል? ሰርኩላር ሞሽን ይባላል። ሎክ ለምሳሌ ሰርክል ስንል ኮንስታንት የሆነ ራዲየስ from the center up to the end of the circle ላይን ያለው ዲስታንስ ወይ ራዲየሱ at any point እኩል ነው። ራዲየሱ እዚህ ጋር ያለው ራዲየስ እዚህ ጋር ያለው ራዲየስ እዚህ ጋር ያለው ራዲየስ እዚህ ጋር ያለው ራዲየስ ኦብጀክቱ from the center ያለው የዲስታንስ መጠን ራዲየስ እኩል ከሆነ ምን ይባላል? ሰርክል ነው ይባላል። ለምሳሌ ይሄ ምን አይነት ቅርጽ አለው ስንል it seems like an elliptical shape ነው ያለው አይደለ? ለምሳሌ ኢሊፕስ ስንል ይሄ ሜጀር አክሲስ ነው፣ ይሄ ደግሞ ማይነር አክሲስ ይባላል አይደል? ለምሳሌ ሁሉም ፕላኔቶች በፀሐይ ዙሪያ ሲዞሩ ሰርኩላር ሳይሆን ኢሊፕቲካል ፓዝ ነው የሚሽከረከሩት። ኦኬ ፀሐይ ለምሳሌ አይዘር ፎከስ 1 ኦር ፎከስ 2 የኢሊፕስ ሁለት ፎከሶች አሉት። ለምሳሌ እዚህ ጋር ፀሐይ ብትኖር ሁሉም ፕላኔቶች በፀሐይ ዙሪያ ሲሽከረከሩ ምንድነው የሚያደርጉት? ኢሊፕቲካል ሼፕ ነው ማለት ነው። ሲምስ ላይክ አን ኦቫል ሼፕ የእንቁላል ቅርጽ ይመስላል አይደል? ስለዚህ ይሄ ሰርክል ሳይሆን ኢሊፕቲካል ፓዝ ነው እንላለን። ኦኬ ሰርክል ግን ስንል ፐርፌክት ሰርክል ነው ስንል ሎክ from the center up to the end ያለው ዲስታንስ ራዲየሱ የትኛውም ቦታ ላይ እኩል ነው፣ ወይንም ዲያሜትሩ በሴንተር ላይ የሚያልፈው ዲያሜትር እኩል መምጣት አለበት ማለት ነው። ኦኬ ከዚህ twice of radius የምንለው ዲያሜትሩ እኩል መምጣት አለበት። ስለዚህ አንድ ኦብጀክት የዚህ አይነት ቅርጽ ይዞ የሚሄድ ከሆነ እንቅስቃሴ የሚያደርግ ከሆነ ምን ይባላል? እንቅስቃሴው ሰርኩላር ሞሽን ነው ወይም ክብ ዙረት እንለዋለን ማለት ነው። ኦኬ ዩኒፎርም ነው ስንል ደግሞ ምን ማለት ነው? ተመሳሳይ እንቅስቃሴ ማለት ነው። ኦብጀክቱ ተመሳሳይ እንቅስቃሴ ያደርጋል ማለት ምን ማለት ነው? ተመሳሳይ እንቅስቃሴ ወይም ዩኒፎርም ሰርኩላር ሞሽን ስንል is a circular motion with constant speed ፍጥነቱ ሳይጨምር ሳይቀንስ ምን ሲያደርግ? እንቅስቃሴ ሲያደርግ but continuously changing direction። እያንዳንዱ ፖይንት ላይ ስናይ ደግሞ አቅጣጫው የኦብጀክቱ አቅጣጫ ይቀያየራል ማለት ነው። ፍጥነቱ ሳይጨምር ሳይቀንስ ግን ከሄደ ስፒድ ኮንስታንት ነው ወይም ደግሞ ፍጥነቱ ተመሳሳይ ነው እንላለን። እዚህ ጋር ለምሳሌ ኦብጀክቱ እዚህ ጋር ሲደርስ እዚህ አካባቢ ሲደርስ እዚህ አካባቢ ሲደርስ አቅጣጫው ወዴት ነው ብንል የተለያየ ዳይሬክሽን ነው የሚኖረው። ኦኬ ዩኒፎርም ሰርኩላር ሞሽን ስንል ዲፋይን ስናደርግ is a circular motion ሰርክል የሚለውን ኮንሰፕት መያዝ አለበት። from the center up to the end of the circle ያለው የዲስታንስ መጠን ራዲየሱ ኮንስታንት መሆን አለበት። and also the speed of an object የኦብጀክቱ ፍጥነት ምንድነው? ኮንስታንት ነው። ነገር ግን continuously changing direction አቅጣጫ ግን በእያንዳንዱ ፖይንት ላይ አቅጣጫው ምን ያደርጋል? ይለዋወጣል ማለት ነው። ኦኬ በዚህ መልኩ ዲፋይን ማድረግ እንችላለን። ፎር ኤግዛምፕል ዩኒፎርም ሰርኩላር ሞሽን ከሚገልጹልን ኤግዛምፕሎች መካከል ማስ attached to a string moving in a horizontal circle አንድ ኦብጀክት በገመድ አስረን ብናሽከረክረው ሆሪዞንታሊ ይህ ምን ይገልጻል?
ሰርኩላር ሞሽን ይገልጻል። ለምሳሌ እዚህ ፒክቸር ላይ እንደምታዩት ይሄ በገመድ የታሰረ ኦብጀክት ነው። ልክ እንደዚህ ሮቴት ብናደርገው ምን ቅርጽ ይሰጠናል? ሰርኩላር የሆነ ሞሽን ይሰጠናል ማለት ነው። ኦኬ ሶ ፍጥነቱ ሳይጨምር ሳይቀንስ ደግሞ ካሽከረከር ነው ምን ይሆናል? ዩኒፎርም ሰርኩላር ሞሽን ይሆናል ማለት ነው። ኦኬ ሶ አንደኛው ኤግዛምፕል ማስ አታች ቱ ስትሪንግ ሙቪንግ ኢን ሆሪዞንታል ሰርክል። ሆሪዞንታሊ ባናታችን ልክ እንደዚህ ብናሽከረክረው እንቅስቃሴው ምንን ይገልጻል? ዩኒፎርም ሰርኩላር ሞሽን ብለን መግለጽ እንችላለን። ሌላኛው ኤግዛምፕል ሃንድስ ኦፍ ዋች፣ እጃችን ላይ የምናስረው ሰዓት ብዙ ጊዜ እነዚህ ፖይንተሮች እንደምታያቸው አንደኛው ይሄኛው ቀይ የሚያመለክተው ሰከንድ ነው፣ የሰከንድ መቁጠሪያ ነው። አንደኛው ደግሞ ምንን ይገልጻል? ሚኒት ይገልጻል፣ ደቂቃ ይገልጻል። ሌላኛው ደግሞ አወር ይቆጥራል ማለት ነው። ሶ ሮቴት ሲያደርግ ወደዚህ ክሎክዋይዝ ዳይሬክሽን ይባላል። ሶ እነዚህ የሰዓት አቆጣጠር እንቅስቃሴዎች ሲምስ ላይክ ሰርኩላር ሞሽን፣ ሰርኩላር የሆነ እንቅስቃሴ ሮቴት ያደርጋሉ። እነዚህ ሶስቱ ነገሮች የሰከንድ የሚኒት እና የአወር መለኪያዎቹ እነዚህ ነገሮች እንቅስቃሴያቸው ሰርኩላር እንቅስቃሴ ነው። ሌላው ደግሞ ኤግዛምፕል ሞሽን ኦፍ ኤ ተርን ቴብል። ለምሳሌ አይታችሁ ከሆነ የድሮ ሸክላ ሲዲ የሚባለው የሸክላ የሙዚቃ ማጫወቻ ሮቴሽናል ኢፌክት አለው አይደል? እዚህ ጋር ፒኗ ጋር ትቀመጣለች፣ እዚህ ጋር እናስቀምጣለን፣ ሮቴት ያደርጋል። ሞሽን ኦፍ ኤ ተርን ቴብል አንዱ የዩኒፎርም ሰርኩላር ሞሽን መግለጫ ነው። እንቅስቃሴው ሰርኩላር የሆነ እንቅስቃሴ ነው። ዘር ኤግዛምፕል መጽሐፋችሁ ላይ የሚገኘው ፖይንትስ ኦን ስፒኒንግ ፕሮፔለር ይላል። ፕሮፔለር ማለት ለምሳሌ ሀገር ውስጥ በረራ ውስጥ እነዚህ ኮንከርድ አውሮፕላን የሚመስሉ ከፊት ለፊታቸው ልክ እነዚህ ፕሮፔለር ያላቸው ልክ እንደዚህ ሻፍት ያላቸው ተርባይን የሚመስል ቅርጽ ያላቸው አውሮፕላኖች አሉ አይደል? እነሱን ስታየው ከፊት ለፊት የሚገጠመው ፕሮፔለር እንቅስቃሴው ምን ይመስላል? ሰርኩላር የሆነ ሞሽን። አንደኛ ዊንድ ፊት ለፊት ያለውን ንፋስ አቅጣጫ ምን ያደርገዋል? ያሽከረክረዋል። ስፒን ያደርጋል። ይሄ እንደምታዩት እንቅስቃሴው ሮቴሽናል የሆነ እንቅስቃሴ ነው። አንደኛው ዩኒፎርም ሰርኩላር ሞሽን ከሚገልጹ ኤግዛምፕሎች አንደኛው ፖይንትስ ኦን ስፒኒንግ ፕሮፔለር አንዱ ፕራክቲካል ኤግዛምፕል ነው ማለት ነው። ስለ ሰርኩላር ሞሽን ስናወራ ኢምፖርታንት የሆኑ ፓራሜትሮችን ወይም መለኪያዎችን ደግሞ ማወቅ ይኖርብናል። ስለ አንጉላር ኤንድ ታንጂሻል ዲስፕሌስመንት። አንጉላር ዲስፕሌስመንት እና ታንጂሻል ዲስፕሌስመንት ማለት ምን ማለት ነው? ለምሳሌ አንድ ኦብጀክት ኢን ሰርኩላር ፓዝ ሮቴት ቢያደርግ ይሄ ምን አይነት ቅርጽ ነው? ሰርኩላር የሆነ ቅርጽ አለው። ይሄ ኦብጀክት ይሄን ፓተርን ተከትሎ ሙቭ ካረገ እንቅስቃሴ ምን ይባላል? ሰርኩላር ሞሽን ይባላል። ስለዚህ አንጉላር ኤንድ ታንጂሻል ዲስፕሌስመንት ምንድን ነው ሪሌሽንሺፓቸው? ታንጂሻል ዲስፕሌስመንት የምንለው የኦብጀክቱ ምን ሲገልጽ ነው የሚለው እኔ ለምሳሌ የመጀመሪያው አንጉላር ዲስፕሌስመንት ማለት ይሄ አንግል ሪፈር የሚያደርገው ነው። አንጉላር ዲስፕሌስመንት ኢዝ አንግል ሜድ ባይ ዘ ራዲየስ ኦፍ ኤ ሰርክል አስ አን ኦብጀክት ሙቭስ አሎንግ ኢን ኤ ሰርኩላር ፓዝ። ኦብጀክቱ ሮቴት ሲያደርግ ዘ ነምበር ኦፍ ሮቴሽን ለምሳሌ አንድ ዙር፣ ሁለት ዙር፣ ሶስት ዙር እንዳለ ዘ ነምበር ኦፍ ሮቴሽን ሮቴት ሲያደርግ ኦብጀክቱ አንግል ሮቴት ያደርጋል። አንግሉም ዞር ይዞር ለምሳሌ አንድ ዙር 360 ዲግሪ ነው፣ ሁለት ዙር ደግሞ 720 ዲግሪ እንላለን። በሪቮሉሽን ካልን ደግሞ አንድ ሲዞር 1 ሪቮሉሽን 2 ሪቮሉሽን እንላለን። በራዲያን ሜጀርመንት ደግሞ 2 ፓይ 4 ፓይ 6 ፓይ እያልን ማስቀመጥ እንችላለን ማለት ነው። ኦኬ ይሄ አንግል ቴታው አንጉላር ዲስፕሌስመንት ይባላል ማለት ነው። አንድ ኦብጀክት ኢን ሰርኩላር ፓዝ ሲሽከረከር ዘ ነምበር ኦፍ ሮቴሽን አንጉላር ዲስፕሌስመንት ማወቅ እንችላለን። ዚ አንግል ሜድ ባይ ራዲየስ፣ እዚህ ጋር ራዲየስ አለ። ፍሮም ዚ ሴንተር አፕ ቱ ዘ ኤንድ ኦብጀክቱ እዚህ ጋር የተነሳው ብንል ለምሳሌ ኦብጀክቱ ከዚያን ይሄ ራዲየስ አለ፣ እዚህ ጋር ራዲየስ አለ አይደል? በሁለቱ መካከል አንግል ይፈጠራል። አንግል ኦብጀክቱ ሙቭ ቢያደርግ አሁንም አንግሉ እየጨመረ ነው የሚሄደው አይደል? ይሄ አንግል አንጉላር ዲስፕሌስመንት ተብሎ ይጠራል። ከዚህ ደግሞ አርክ ሌንግዝ አለን አይደል? ከዚህ ያለው አርክ ሌንግዝ ይባላል። በማቴማቲክስ ህግ መሰረት ሰርከምፈረንስ ኦፍ ዘ ሰርክል የዚህ ሰርከምፈረንስ እንፈልግ። ሰርከምፈረንስ ኦፍ ዘ ሰርክል ማለት 2 ፓይ አር ማለት ነው አይደል? ሰርከምፈረንስ አርክ ሌንግዙ ለማግኘት ታንጀንት ዘ ሰርክል ያለው የዲስታንስ መጣ ኦብጀክቱ ከዚህ ያለው ዲስታንስ ታንጀንሻል ዲስፕሌስመንት ይባላል። 2 ፓይ ሪፈር የሚያደርገው ደግሞ አንግሉን ነው፣ የአንግል ሜጀርመንቱን ነው። ኦኬ 2 ፓይ ምን ያህል አንግል ሜጀር አድርጓል ነው። ኦኬ 45 ዲግሪ ነው፣ 30 ዲግሪ ነው። በራዲያን ደግሞ 2 ፓይ ማለት አንድ ሙሉ ዙር ነው። 45 ዲግሪ ፓይ ኦቨር 4 ፓይ ኦቨር 2 እያለን መውሰድ እንችላለን። ይሄ 2 ፓይ የሚለው አንግል ነው። ኦኬ አንግል ምን ያህል አንግል ሰርቷል ነው። ኦኬ ሮቴሽናል ስለሆነ ሲባዛ በራዲየስ ይሄ ኮንስታንት የሆነ ራዲየስ። ይሄ ቴታ የምንለው ምን ተብሎ ይጠራል? አንጉላር ዲስፕሌስመንት ይባላል።
ይሄ ደግሞ ታንጀንሻል ዲስፕሌስመንት ብለን ነው የምንጠራው። ኤስን ታንጀንሻል ዲስፕሌስመንት ታንጀንስ ዘ ሰርክል ያለው፣ ይሄ ደግሞ አንጉላር ዲስፕሌስመንት ብሎ ይጠራል። ኦኬ ከዚህ ያለው ደግሞ ራዲየስ ኦፍ ዘ ሰርክል ኦብጀክት በምን ያለ ራዲየስ ነው እየተንቀሳቀሰ ያለው የሚለውን ሪፈር ያደርግልናል ማለት ነው። ኦኬ ሶ ዘ አንግል ሜድ ባይ ዘ ራዲየስ ኦፍ ዘ ሰርክል አስ አን ኦብጀክት ሙቭ አሎንግ ሰርኩላር ፓዝ አንጉላር ዲስፕሌስመንት ብለን እንጠራለን። ኦኬ ሶ በዚህ መሰረት ዲፋይን ማድረግ እንችላለን። ሶ ዘ ሲምቦል ኦፍ አንጉላር ዲስፕሌስመንት በቴታ ይወከላል። ኤንድ ኦልሶ አንጉላር ዲስፕሌስመንት ቬክተር ኳንቲቲ ነው። ቬክተር ማለት ማግኒቱድ ያለው ዳይሬክሽን አለው አይደለ? ሶ ምን ያህል ዲግሪ ሰርቷል፣ ዘ ነምበር ኦፍ ሮቴሽኑ ስንት ነው ነው ማግኒቱዱ። ዳይሬክሽኑ ደግሞ ብዙ ጊዜ አንድ ኦብጀክት አይዘር ክሎክዋይዝ ዳይሬክሽን፣ ክሎክዋይዝ ማለት በሰዓት አቆጣጠር ልክ እንደዚህ ማለት ነው። አንቲ ክሎክዋይዝ ማለት ደግሞ ኦብጀክቱ አሁን ባለበት አቅጣጫ ልክ እንደዚህ ከተሽከረከረ አንቲ ክሎክዋይዝ ወይም ካውንተር ክሎክዋይዝ እንለዋለን። ኦኬ ሶ ሮቴሽናችን ካውንተር ክሎክዋይዝ ወይንም ደግሞ ክሎክዋይዝ፣ እንደዚህ ከዞረ ደግሞ ክሎክዋይዝ ዳይሬክሽን ብለን እንጠራለን። ኦኬ ሶ ኦልዌይስ አንጉላር ዲስፕሌስመንት ሃዝ ዳይሬክሽን አለው፣ ማግኒቱድ አለው ማለት ነው። ማግኒቱዱ መጠኑ ነው፣ ምን ያህል አማውንት ሮቴት አድርጓል። አንድ ዙር ነው፣ ሁለት ዙር ነው። በራዲያን ደግሞ 2 ፓይ 4 ፓይ 6 ፓይ ያልኳችሁ በዲግሪ እኛ የለመድነው በዲግሪ ስለሆነ አንግል ሜጀር የምናደርገው በዲግሪ ነው አይደለ? ሶ አንጉላር ዲስፕሌስመንታችንም በዲግሪ ለምሳሌ 90 ዲግሪ ሊሆን ይችላል። አንድ ሙሉ ዙር ከሆነ ደግሞ 360 ዲግሪ፣ ሁለት ዙር ከሆነ 300 ሲባዛ በሁለት 720 ዲግሪ እያለ ይቀጥላል ማለት ነው። ኦኬ ሶ ሮቴሽን ወዴት ነው የሚሽከረከረው? ወደዚህ ከሆነ ሴድ አንቲ ክሎክዋይዝ እንለዋለን፣ እዚህ ጋር እንደጻፍ ነው። ወደዚህ ከሆነ ደግሞ ካውንተር ክሎክዋይዝ ዳይሬክሽን ብለን እንጠራለን። ሶ አንቲ ክሎክዋይዝ አንዳንዴ ምን ይባላል? ካውንተር ክሎክዋይዝ ብለን እንጠራዋለን ማለት ነው። ኦኬ ሶ የራሱ የሆነ ፎርሙላ ድራይቭ ማድረግ እንችላለን። ከሰርከምፈረንስ ኦፍ ሰርክል ነው የሚመጣው ብያቸዋለሁ። ሶ ሰርከምፈረንስ ማለት የዚህ ሰርክል ፔሪሜትር ማለት ነው። የአንድ ሰርክል ፔሪሜትር ዙሪያው ሲለካ ሰርከምፈረንስ ይባላል። ሶ አንድ ሙሉ ዙር ቢዞር 2 ፓይ ወይም 360 ዲግሪ በምን ያለ ራዲየስ ኦብጀክቱ ፍሮም ዘ ሴንተር አፕ ቱ ዘ ኤንድ ኦፍ ዘ ሰርክል ያለው ዲስታንስ ራዲየስ ነው። ሶ ሰርከምፈረንስ ማለት ደግሞ ታንጀንቱ ዘ ሰርክል ያለው ዲስታንስ ነው ብያቸዋለሁ። ታንጀንሻል ዲስታንስ ወይም ታንጀንሻል ዲስፕሌስመንት ኤስ ማለት ነው። 2 ፓይ የሚለው ደግሞ አንግሉን ነው። አንድ ዙር ከዞረ ሰርኩላር የሆነ እንቅስቃሴ አንጉላር ዲስፕሌስመንት ወይም ቴታ ይገልጻል ሲባዛ በራዲየስ። ሶ እዚህ ጋር እንዳያችሁ ቴታ ለማስቀረጥ ኦቨር ብናረግ አር ባር ይጣፋና ምን እናገኛለን? አንጉላር ዲስፕሌስመንት ኤስ ኦቨር አር አለ። ስለዚህ ፎርሙላችን አንጉላር ዲስፕሌስመንት ለማግኘት ታንጀንሻል ዲስፕሌስመንት ዲቫይድ ባይ አር ወይንም ደግሞ ታንጀንሻል ዲስፕሌስመንት ማለት ሰርከምፈረንስ ኦፍ ዘ ሰርክል ማለት ነው። ኦኬ አርክ ሌንግዝ ከዚህ የአርክ ሌንግዝ ወይም ሰርከምፈረንስ ኦፍ ዘ ሰርክል ሶ ኤስ ኢዝ ታንጀንሻል ዲስፕሌስመንት ወይንም ደግሞ አርክ ሌንግዝ ይባላል። አር ደግሞ ራዲየስ ነው። ሶ ራዲየስ ኦፍ ዘ ሰርክል እንወስዳለን ማለት ነው። ሶ በዚህ መሰረት መግለጽ እንችላለን። ሶ አፍተር ዋን ኮምፕሊት ሪቮሉሽን አንድ ዙር ከዞረ በኋላ የኦብጀክት ሰርከምፈረንስ ያው ቴታ ኢዝ ኢኳል ቱ ኤስ ኦቨር አር አድርገናል። ሰርከምፈረንስ ማለት አንድ ሙሉ ዙር ነው። ስለዚህ 2 ፓይ አር ሰርከምፈረንስ ሲካፈል አር ይሄ በአር ባር ይጠፋና ቴታ 2 ፓይ ነው ማለት ነው። አንድ ሙሉ ዙር 2 ፓይ ምን ራዲያን። ሶ ዘ ዩኒት ኦፍ አንጉላር ዲስፕሌስመንት በራዲያን በዲግሪ እና በሪቮሉሽን ነው። ነገር ግን ስታንዳርድ ወይ ኤስ ዩኒቱን ዳይሜንሽንለስ ነው፣ ዩኒት አልባ ነው የሚባለው። እንዴ እንዳስፈላጊነት እንጨምራለን እናጠፋዋለን። አንግላችን በራዲያን ሜጀርመንት እናስቀምጣለን። ኦኬ ሶ አንድ ሙሉ ዙር ኦብጀክቱ ዞረ ማለት 2 ፓይ ራዲያን፣ ሁለት የዞረ ማለት 4 ፓይ ይሆናል። 3 ጊዜ ቢዞር ሙሉ ዙር 6 ፓይ ራዲያንስ ይሆናል ማለት ነው። ራድ ዘ ዩኒት ኦፍ አንጉላር ዲስፕሌስመንት ነው። ነገር ግን ተጨማሪ የአንግል ሜጀርመንቶች አሉ። እነዚህ አንግል ሜጀርመንት ወይም አንጉላር ዲስፕሌስመንት በዲግሪ እና በሪቮሉሽን እናስቀምጣለን። ሎክ ሶ እዚህ ጋር እንደምታዩት አንድ ሪቮሉሽን ማለት አንድ ሙሉ ዙር ነው። ኦብጀክቱ እዚህ ጋር ደርሶ እዚህ ጋር መጣ ማለት አንድ ሪቮሉሽን ብለን እንጠራለን። በሪቮሉሽን ወይንም ደግሞ በስታንዳርድ በሆነ ዩኒቱ ማን ራዲያን ሲሆን ደግሞ አንድ ሙሉ ዞረ ማለት ስንት ነው? 2 ፓይ እናደርጋለን። ኦኬ በዲግሪ ደግሞ 360 ዲግሪ ይባላል አይደለ? ሰው እኛ የለመነው በዲግሪ ነው። 360 ዲግሪ ሶ አንጉላር ዲስፕሌስመንት ቴታ በምን ይለካል ማለት ነው? በሪቮሉሽን በራዲያን እና በዲግሪ። ኦኬ ሶ ሞር ኦፍ የምናስቀምጠው በምንድን ነው? ሁሌም በራዲያን ማለት ነው። ኦኬ ሶ ለምሳሌ 4 ሪቮሉሽን ስንት ራድ ይሆናል ብትባሉ ስንት ይሆናል? አንድ ሪቮሉሽን 2 ፓይ ነው። አራቱ ስንት ይሆናል? 4 ሲባዛ በ2 ፓይ ስንት ይሆናል? ሶ 4 ሪቮሉሽን ሲባዛ በ2 ፓይ ስንት ነው የሚሆነው? 8 ፓይ። ስለዚህ መልሳችን 8 ፓይ ራድ 8 ፓይ ራድ
ብለን እናገራለን ማለት ነው። ሶ ሪቮሉሽን ብለን የምንጠራው ኦብጀክቱ አንዴ እንደዞረ ማለት ነው። ሌሎችም ለምሳሌ ሰርኩላር ሞሽን ሲዲ ለምሳሌ ሲዲ ፕሌየር ላይ ያስቀምጠ ነው። ሲዲ ሲሽከረከር ብናይ እንቅስቃሴ ሰርኩላር ሞሽን ነው። ወይንም ግራይንደር ዲስክ አንድ ሰው ለምሳሌ ጣውላ መሰንጠቂያ ወይንም ብረት መቁረጫ ግራይንደር ሲጠቀም የግራይንደር ዲስኩ ምን አይነት እንቅስቃሴ ነው የሚያደርገው? ሰርኩላር ሞሽን አለ። የመኪና ጎማ ዙረትን ብናይ ሰርኩላር የሆነ ሞሽን ነው። ሶ ዩኒፎርም ይሆናል ወይ ነው። አንዳንዴ ፍጥነትም ሊጨምርም ሊቀንስም ይችላል አይደለ? ዩኒፎርም የሚሆነው ግን ፍጥነቱ ሳይጨምር ሳይቀንስ እኩል በሆነ መጠን እንቅስቃሴ የሚያደርግ ከሆነ ኮንስታንት በሆነ ስፒድ የሚጓዝ ከሆነ ኦብጀክቱ ምን ይባላል? ዩኒፎርም ሰርኩላር ሞሽን ብለን እንጠራለን። ስለዚህ ለምሳሌ አንድ መኪና እየተሽከረከረ ጎማው ሲሄድ ምን ያህል ጊዜ ተሽከርክሮ ነው 5 ሜትር 6 ሜትር ወይም 2 ኪሎ ሜትር 10 ኪሎ ሜትር የሚጓዘው ብለን ካልኩሌት ማድረግ እንችላለን። ኦኬ ሶ ብዙ ጊዜ በሪቮሉሽን በራዲያን እና በዲግሪ አንጉላር ዲስፕሌስመንት መለኪያ ናቸው። ሶ ዘ ዩኒት ኦፍ አንጉላር ዲስፕሌስመንት ራዲያን ነው። ሶ ስንጽፍም ራድ ብለን ነው የምንጽፈው። አብሪቬሽኑ ራዲያን ማለት ነው። ኦኬ ሌላኛው ስለ አንጉላር ዲስፕሌስመንት ካየን ስለ ታንጀንሻል ዲስፕሌስመንት ነው። ታንጀንሻል ዲስፕሌስመንት ማለት ከዚህ ያለው የአርክ ሌንግዝ ማለት ነው። ኦኬ ኦብጀክት እዚህ ጋር ነበር እዚህ ጋር እያለ ሙሉ ዙር 2 ዙር 3 ዙር እየዞረ ሲሄድ ታንጀንት ዘ ሰርክል ያለው የርቀት መጠን ምን ይባላል? ከዚህ ያለ የርቀት የዲስታንስ መጠን ሲለካ ታንጀንሻል ዲስፕሌስመንት ይባላል። ኦኬ ሶ ታንጀንት ዘ ሰርክል ያለ የዲስታንስ መጠን ማለት ነው። ኦኬ ሶ ኦብጀክቱ ፓዙን ተከትሎ ያለው የርቀት መጠን ይሄ ታንጀንሻል ዲስፕሌስመንት። ሶ ከቀጠለም እንደዚሁ ያለውን የርቀት መጠን ምን መለኪያው ታንጀንሻል። ይሄ ደግሞ አብሮ ታንጀንት ዘ ሰርክል ኦብጀክቱ ሲጓዝ አንግሉ ምን እያደረገ ነው? አብሮ ሮቴት እየጨመረ። ሶ ከዚህ ሪፈረንስ አድርገን አንግላችን ሜጀር ስናደርግ ከዚህ ያለ አርክ ሌንግዝ በራዲየስ ስናባዛ እኩል መጠን እናገኛለን። ኦኬ ሶ ብዙ ጊዜ ከዚህ ያለውን የዲስታንስ መጠን ስንት ሜትር ነው ብንል ወይም ስንት ኪሎ ሜትር ነው ማለት እንችላለን። ሶ ከዚህ ያለችውን የዲስታንስ መጠን ለማወቅ ምን ማድረግ ነው? አንግላችንን ኦብጀክቱ እዚህ ጋር ነበር እዚህ ጋር አንግል ስንት ዲግሪ ነው ከዛ ምን ያህል ራዲየስ ነው ሁለቱን ብናባዛ በቀላሉ እና ከዚህ ያለውን ዲስታንስ መጠን በቀላሉ ሜጀር ማድረግ እንችላለን ማለት ነው። ሶ ታንጀንሻል ዲስፕሌስመንት ወይንም ይሄንን አርክ ሌንግዙን ዲፋይን ስናደርግ the distance covered by the rotating object along the curved path ያለ ዲስታንስ መጠን ወይንም ደግሞ we said circumference of a circle የሰርክሉ circumference ማለት ነው። ኦኬ ሶ ቅድም circumference ማለት 2 pi r ነው የሰርክል ሙሉ ሰርክል circumference ሪፕሬዘንት የሚያደርገው ምን ነው? ታንጀንሻል ዲስፕሌስመንት ነው ማለት ነው። ኦኬ ዲስታንስ መጠኑ ምን ያህል ነው 2 pi ሪፈር የሚያደርገው ደግሞ አንግሉን ነው። ኦኬ ይሄ ራዲየስ ነው። በምን ያህል ራዲየስ ነው የሚለው ሁለቱን ሶ ስታርት ፍሮም circumference of the circle ነው ሐሳቡ የመጣው ማለት ነው። መነሻው ስታርት ያደረገው ከcircumference of circle ሐሳብ ነው። ሶ the symbol of tangential displacement በኤስ እንወክላለን። ሪሌሽን ቱ አንጉላር ዲስፕሌስመንት ደግሞ ይሄ ነው አይደለ? ሶ ሰርከምፈረንስ ኤስ ማለት አንጉላር ዲስፕሌስመንት ሲባዛ በራዲየስ ሶ ቴታ ታይምስ አር ማለት ነው። ኦኬ ሶ ታንጀንሻል ዲስፕሌስመንት ኢኳል ቱ አንጉላር ታይምስ ራዲየስ የሚለው ዘ ሪሌሽን ቢትዊን አንጉላር ዲስፕሌስመንት ኤንድ ታንጀንሻል ዲስፕሌስመንት ብለን መናገር እንችላለን። ሌላኛው የምናየው አንጉላር ኤንድ ታንጀንሻል ቬሎሲቲ ነው። ሶ ይሄ እንደምታዩት ሰርኩላር እንቅስቃሴ ነው። አንጉላር ቬሎሲቲ ማለት ምን ማለት ነው? ታንጀንሻል ቬሎሲቲስ ማለት ማለት ነው የሚለው እናብራራ። ኦኬ እስካሁን ያየነው ምንድነው? ስለ ታንጀንሻል ዲስፕሌስመንት እና ስለ አንጉላር ዲስፕሌስመንት ነው። ኦብጀክቱ ምን ያህል ዲስታንስ ከቨር አድርጓል ነው። ሶ ያለ ዲስታንስ መጠን ደግሞ ኤኒ ጊቨን ፔሪድ ኦፍ ታይም ሲካፈል ምን ይሰጠናል የሚለው በጋራ ማየት እንችላለን። ሎክ ለምሳሌ ከዚህ ያለው ምን ተባብለናል? ታንጀንሻል ዲስፕሌስመንት አይደል? አርክ ሌንግዙ ማለት ነው። ኦኬ ሶ ለምሳሌ ኦብጀክቱ ከዚህ እስከዚህ ድረስ ነው የተጓዘው ብለን ብናስብ ኢን ጊቨን ፔሪድ ኦፍ ታይም ብናካብል ስፒድ እናገኛለን፣ ፍጥነት እናገኛለን። ይህንም ዲያንጉላር ዲስፕሌስመንት ዲቫይድ ባይ ታይም ለጊዜ ብናካፍለው ምን እናገኛለን? ስፒድ እናገኛለን። ሁለቱ ስፒድ የምንላቸው ዲስፕሌስመንት ኦቨር ታይም ከሆነ አንጉላር ቬሎሲቲ የምንለው እናገኛለን። ኦኬ ሶ ይሄ አንጉላር ቬሎሲቲ ነው። ኦብጀክቱ ወደዚህ ሮቴት ካደረገ አንጉላር ቬሎሲቲ ያለው ማለት ነው። ኦኬ ሶ ዲያንጉላር ዲስፕሌስመንት ዲቫይድ ባይ ኤኒ ጊቨን ፔሪድ ኦፍ ታይም አንጉላር ዲስፕሌስመንት ብለን ታንጀንት ዘ ሰርክል ያለው ደግሞ ዲስፕሌስመንት ኢን ጊቨን ፔሪድ ኦፍ ታይም ምን ያህል ጊዜ ፈጀበት ካለን ሁለቱ ስናካፍል ምን እናገኛለን? ቬሎሲቲ እናገኛለን። ያ ቬሎሲቲ ምን ይባላል? ታንጀንሻል ቬሎሲቲ ይባላል ማለት ነው። ኦብጀክት ታንጀንት ዘ ሰርክል ያለ የፍጥነት መጠን ምን ያህል ነው ነው። ኦኬ ሶ አሁን የምናየው የሁለቱ ሪሌሽን ምን ይመስላል? አንጉላር ቬሎሲቲ እና አንጉላር ዲስፕሌስመንትስ በምን ሪፕሬዘንት ይደረጋሉ፣ እንዴት ነው ካልኩሌት የምናደርገው የሚለው ሰፋ አድርገን የምናይበት ወይ ነው። ሶ የመጀመሪያው ስለ አንጉላር ቬሎሲቲ ነው። አንጉላር ቬሎሲቲ ሪፕሬዘንትድ ባይ ኦሜጋ ግሪክ ሌተር ነው፣ አልፋ ቤታ እንደምንለው። ይሄ ደግሞ
ኦሜጋ ይባላል አይደለ? ይሄ አሁን ስንማር አንጉላር ቬሎሲቲ ብለን ነው የምናነበው። ኦኬ ሶ አንጉላር ቬሎሲቲ ሜጀርስ ዘ ሬት አት ዊች ዘ አንጉላር ዲስፕሌስመንት ቼንጅስ። አንድ ኦብጀክት ምን ያህል ዲስፕሌስ አድርጓል ነው። ዘ አንጉላር ዲስፕሌስመንት ማለት ቴታ ዲቫይድ ባይ ታይም ማለት ነው። ኦኬ ሶ ዘ አንጉላር ዲስፕሌስመንት ኢን ኤ ጊቨን ፔሪድ ኦፍ ታይም ሜጀር ስናደርግ ምን እያገኘን ነው ወይም ምን ካልኩሌት እያደረግ ነው? አንጉላር ቬሎሲቲ ማለት ነው። ሮቴሽናል እንቅስቃሴ ላይ ወይም ሰርኩላር ሞሽን ላይ ዘ ነምበር ኦፍ ሮቴሽን ኢን ኤ ጊቨን ፔሪድ ኦፍ ታይም ያለው የፍጥነት መጠን በአንድ ዙር ምን ያህል ፍጥነት አለው፣ በሁለት ዙር ምን ያህል ፍጥነት አለው፣ ኢን ኤ ጊቨን ፔሪድ ኦፍ ታይም ያለው የአንጉላር ዲስፕሌስመንት መጠን ካልኩሌት ካደረግ ምን እናገኛለን? አንጉላር ቬሎሲቲውን እናገኛለን ወይም ሮቴሽናል ስፒዱን እናገኛለን ማለት ነው። ሶ አንጉላር ቬሎሲቲ ሪፕሬዘንትድ ባይ ኦሜጋ ሜጀርስ ዘ ሬት አት ዊች ዘ አንጉላር ዲስፕሌስመንት ዲቫይድ ባይ ታይም አንጉላር ቬሎሲቲ እናገኛለን። ሶ አንጉላር ቬሎሲቲ ግሪክ ሌተር ነው ብያቸዋለሁ። ሲምቦሉ ኦሜጋ ተብሎ ይጠራል። ኤንድ ኦልሶ አንጉላር ቬሎሲቲ ቬክተር ኳንቲቲ ነው። ሶ ቬክተር ማለት ማግኒቱድ አለው፣ ዳይሬክሽን አለው። ሶ ዳይሬክሽን ዲተርሚን ባይ ዘ ራይት ሃንድ ሩል ቴክኒክ። ብዙ ጊዜ አንጉላር ቬሎሲቲ ዳይሬክሽኑን ዲተርሚን የምናደርገው በራይት ሃንድ ሩል ሜተር ነው። ራይት ሃንድ ሩል ማለት የቀኝ እጃችን ተጠቅመን ነው። ሶ ሮቴሽን ወዴት ነው፣ አንጉላር ቬሎሲቲ አቅጣጫ ወዴት ነው የሚለው በቀላሉ ካልኩሌት ዲተርሚን ማድረግ እንችላለን ማለት ነው። አቅጣጫው ወዴት ነው የሚለው። አንጉላር ዲስፕሌስመንት ግን ከዚህ በፊት እንዳየ ነው ኦብጀክቱ አይዘር ክሎክዋይዝ ወይንም አንቲ ክሎክዋይዝ ነው የሚጓዘው አይደል? ኦብጀክቱ ክሎክዋይዝ ወይንም ካውንተር ክሎክዋይዝ ወይንም አንቲ ክሎክዋይዝ ሙቭ ያደርጋል። ነገር ግን አንጉላር ቬሎሲቲ ከሆነ ግን አቅጣጫው በራይት ሃንድ ሩል ሜተር ነው ዲተርሚን የምናደርገው። ሶ እንዴት ነው የሚሆነው የሚለውን ራይት ሃንድ ሩል ቴክኒክን የተወሰነ ማየት ያስፈልጋል። ራይት ሃንድ ሩል ሜተር RHR ይባላል። የቀኝ እጃችንን ነው እንደዚህ ሆልድ የምናደርገው። የቀኝ እጃችሁ እንዲዘረጉና ሆልድ ዘ አክሲስ ዊዝ ዮር ራይት ሃንድ። ሶ ልክ አክሲስ ኦፍ ሮቴሽኑ ኦብጀክቱ ይሄ ሮቴት እንደዚህ ቢያደርግ ሰርኩላር የሆነ ዲስክ ሮቴሽናል ኢፌክቱ ወደዚህ ነው ብንል ይሄ እንቅስቃሴ ወዴት ነው? አንቲ ክሎክዋይዝ አቅጣጫ ነው። ሶ ሆልድ አድርገን ወይም አክሲስ ኦፍ ሮቴሽናችንን ልክ እንደዚህ አድርገን መያዝ ይኖርብናል። እዛን ሮቴት ፊንገርስ ኢን ዘ ዳይሬክሽን ኦፍ ሞሽን፣ ፊንገሮቻችን ወይም ጣቶቻችን እንደዚህ አጥፈን ወዴት አቅጣጫ? ኦብጀክቱ ወደሚዞርበት አቅጣጫ ማለት ነው። ኦኬ ሶ እነዚህ አራቱ ፊንገሮች ዳይሬክሽን ኦፍ ሮቴሽን ኦፍ ዘ ኦብጀክት ነው የሚያሳዩት ማለት ነው። ሳም ፊንገር ወይንም ደግሞ አውራ ጣታችን ደግሞ የሚያሳየው ፖይንትስ ኢን ዘ ዳይሬክሽን ኦፍ አንጉላር ቬሎሲቲ። ይሄ አውራ ጣታችን ብዙ ጊዜ ኢን ዘ ዳይሬክሽን ኦፍ አንጉላር ቬሎሲቲ ነው ማለት ነው። ኦኬ ሶ ወዴት ነው አንጉላር ቬሎሲቲ አቅጣጫው ካለን የአውራ ጣታችንን አቅጣጫ ያመለክታል ማለት ነው። ኦኬ ሶ ተምፕ ፊንገርስ ፖይንትስ ኢን ዘ ዳይሬክሽን ኦፍ አንጉላር ቬሎሲቲ ብለን በቀላሉ መናገር እንችላለን። ይሄ ቴክኒክ ምን ይባላል? ራይት ሃንድ ሩል ሜተድ። ሶ ራይት ሃንድ ሩል ቴክኒክ የምንጠቀምበት አንደኛው ዘ ዳይሬክሽን ኦፍ አንጉላር ቬሎሲቲ ነው። የአንጉላር ቬሎሲቲ አቅጣጫ ወዴት ነው የሚለው በቀላሉ ዲተርሚን ለማድረግ እንጠቀምበታለን። ሶ ፎርሙላችን ድራይቭ ስናደርግ አንጉላር ቬሎሲቲ ማለት ዘ ሬት ኦፍ ቼንጅ ኦፍ አንጉላር ዲስፕሌስመንት። ሶ አንጉላር ዲስፕሌስመንት ሲካፈል ኢን ኤ ጊቨን ፔሪድ ኦፍ ታይም ስናካፍለው እናገኛለን አንጉላር ቬሎሲቲ ማለት ነው። ዘ ዩኒት ኦፍ አንጉላር ቬሎሲቲ ራድ ፐር ሰከንድ። ሶ አንጉላር ዲስፕሌስመንታችን በምን ልነካ እንችላለን? በራድ በዲግሪ ወይንም ደግሞ በሪቮሉሽን አይደል? ሪቮሉሽን። ሶ አንድ ሪቮሉሽን 2 ፓይ ራዲያን ነው ወይንም 2 ፓይ ራዲያን ደግሞ 360 ዲግሪ ነው። ሶ ስታንዳርዱ ግን ወይንም ደግሞ ኤስአይ ዩኒቱ አንጉላር ዲስፕሌስመንት በራድ ነው የምንለካው። ሶ ዩኒት ኦፍ ራድ አንጉላር ዲስፕሌስመንታችን ነው። ታይም ደግሞ በሰከንድ። ራድ ፐር ሰከንድ የማን ዩኒት ነው ማለት ነው? የአንጉላር ቬሎሲቲ። አንዳንዴ ግን የሚሰጠን በሪቮሉሽን ፐር ሰከንድ በዲግሪ ፐር ሰከንድ ሊሆን ይችላል ወይ አርፒኤም ሪቮሉሽን ፐር ሚኒትም ሊሆን ይችላል ማለት ነው። ስለዚህ ይህን ኮንቨርት አድርገን ወደ ራድ ፐር ሰከንድ መለወጥ ይኖርብናል እንዳስፈላጊነት። ኦኬ ሶ ዘ ዩኒት ኦፍ አንጉላር ቬሎሲቲ ራድ ፐር ሰከንድ ወይም ራድ ፐር ሰከንድ በአብሪቬሽን በዚህ ይቀመጣል። ሌላኛው ታንጀንሻል ቬሎሲቲ ነው። ታንጀንት ዘ ሰርክል ያለው የቬሎሲቲ መጠን ስናሰላ ታንጀንት ዘ ሰርክል ወይም ዘ አርክ ሌንግዝ ኢን ኤ ጊቨን ፔሪድ ኦፍ ታይም ስናካፍል እናገኛለን tangential velocity. So tangential velocity describes the motion of an object along the edge of the circle. Edge ማለት የሰርክሉን ጥግ ይዘን ወይም ፔሪሜትር ኦፍ ዘ ሰርክል አይደል? ሶ ልኬታውን ከዚህ ያለ የአርክ ሌንግዝ ታንጀንሻል ዲስፕሌስመንት ይባላል። ሶ the edge of the circle የሚለው ይሄንን ነው። ኦኬ some portion ወስዳን always along the tangent to that point. that point ላይ tangent to the arc length divided by in a given period of time እናገኛለን ታንጀንሻል ቬሎሲቲ እናገኛለን ማለት ነው። ኦኬ
ኦብጀክቱ ምን ያህል ዲስፕሌስ አድርጓል ከስከዚህ ያለው የአርክ ሌንግዝ ሲካፈል ለጊዜ ወይንም ጊቭን ፔሪድ ኦፍ ታይም ስናካፍል ታንጀንሻል ቬሎሲቲ ነው የምናገኘው። ታንጀንሻል ቬሎሲቲያችንን ፎርሙላችንን ድራይቭ ስናደርግ ታንጀንሻል ዲስፕሌስመንት ዲቫይድ ባይ ታይም ቪቲ ማለት ታንጀንሻል ቬሎሲቲ ማለት ነው። ታንጀንሻል ቬሎሲቲ በዚህ መልኩ ማግኘት ይችላለን። ዘ ዩኒት ኦፍ ታንጀንሻል ቬሎሲቲ ማን ይሆናል ማለት ነው? ሜትር ፐር ሰከንድ። ዲስፕሌስመንት በሜትር ነው፣ ታይም በሰከንድ ነው። ስለዚህ ታንጀንሻል ቬሎሲቲ ዩኒቱ ኤስአይ ዩኒቱ ሜትር ፐር ሰከንድ ነው። ዩኒት ሜትር ዲስፕሌስመንት ነው፣ ሰከንድ ደግሞ ታይም። ሜትር ፐር ሰከንድ ዘ ዩኒት ኦፍ ታንጀንሻል ቬሎሲቲ። ኦብጀክታችን ለምሳሌ ስታርት ፍሮም ሂር ከዚህ ተነስቶ አንድ ሙሉ ዙር ዞረ ማለት አፍተር ዋን ኮምፕሊት ሮቴሽን ኦር ሪቮሉሽን ታንጀንሻል ቬሎሲቲ ምን ይመስላል? ታንጀንሻል ቬሎሲቲ ኢዝ ኢኳል ቱ ታንጀንሻል ዲስፕሌስመንት ታንጀንት ቱ ሰርክል ያለው ዲስፕሌስመንት ዲቫይድ ባይ ታይም ነው አይደለ? አንድ ሙሉ ዙር ዞረ ማለት ሰርከምፈረንስ ኦፍ ዘ ሰርክል ነው። ሙሉ ዙር ስንት ነው ማለት ነው? ሰርከምፈረንስ 2 ፓይ አር። 2 ፓይ ማለት አንጉላር ዲስፕሌስመንታችን ነው። ኦኬ ዲቫይድ ባይ ታይም ፔሪድ ወር በቲ ካፒታል ቲ ይወከላል። ኦኬ ቲ ስታንድስ ፎር ታይም ወይም ፔሪድ ብለን እንጠራለን። ዋን ኮምፕሊት ኦሲሌሽን ላይ ያለው የፔሪድ መጠን። አንድ ኦብጀክት ሰርኩላር ዩኒፎርምሊ ሰርኩላር የሆነ እንቅስቃሴ ካደረገ 2 ፓይ አር ኦቨር ቲ እንላለን። 2 ፓይ ሜጀርስ ዘ አንጉላር ዲስፕሌስመንት ማለት ነው። ታይምስ ራዲየስ አለን። በምን ያለ ራዲየስ ነው ኦብጀክቱ ሮቴት እያደረገ ያለ የሚለው ዲቫይድ ባይ ኤኒ ጊቨን ፔሪድ ኦፍ ታይም ዘ ዲዩሬሽን ማለት ነው። ዋን ፉል ሳይክል ለመዞር ምን ያህል ጊዜ ፈጀ ብለን ያለውን ታንጀንት ቱ ዘ ሰርክል ያለውን የቬሎሲቲ መጠን ምን ማድረግ እንችላለን? ማስላት እንችላለን። ዋት ዘ ሪሌሽን ቢትዊን አንጉላር ኤንድ ታንጀንሻል ቬሎሲቲ? ሁለቱ ቬሎሲቲዎች ታንጀንት ቱ ዘ ሰርክል ያለው ቬሎሲቲ መጠን ታንጀንሻል ቬሎሲቲ እና ዘ ነምበር ኦፍ ሮቴሽን የጊቭን ፔሪድ ኦፍ ታይም ያለው ዘ ነምበር ኦፍ ሮቴሽን ኢን ጊቭን ፔሪድ ኦፍ ታይም ያለው ቬሎሲቲ ታንጀንሻል አንጉላር ቬሎሲቲ ያላቸው ሪሌሽንሺፕ ምን ይመስላል ስንል ታንጀንሻል ቬሎሲቲ ኢዝ ኢኳል ቱ አንጉላር ቬሎሲቲ ታይምስ ራዲየስ። ይሄ ታንጀንት ቱ ዘ ሰርክል ያለው ቬሎሲቲ መጠን አንጉላር ቬሎሲቲ ታይም ዲስፕሌስመንት ነው። ይሄ የመጣው እንዴት ነው ካለ ከዚህ ነው። ኦኬ ለምሳሌ አንጉላር ቬሎሲቲ ማለት አንጉላር ዲስፕሌስመንት ዲቫይድ ባይ ታይም ነው። ታንጀንሻል ቬሎሲቲ ደግሞ ማለት ምን ብለናል? ታንጀንት ቱ ዘ ሰርክል ያለው ወይ አርክ ሌንግዝ ዲቫይድ ባይ ታይም አይደለ? ከዚህ በፊት እንዳየ ነው ዋት ዘ ሪሌሽን ቢትዊን ታንጀንሻል ዲስፕሌስመንት ኤንድ አንጉላር ዲስፕሌስመንት ስንል ታንጀንሻል ዲስፕሌስመንት ማለት አንጉላር ዲስፕሌስመንት ሲባዛ በራዲየስ ነው። ያ ማለት አንድ ኮምፕሊት ሮቴሽን ኦብጀክቱ ሮቴት ቢያደርግ ሰርከምፈረንስ ኦፍ ዘ ሰርክል ማለት ነው። ኦኬ ፔሪሜትር ኦፍ ዘ ሰርክል ወር ሰርከምፈረንሱ ሲ ብለን እንወስዳለን። ታንጀንት ቱ ዘ ሰርክል ያለውን ዲስፕሌስመንት ቴታ ማለት ኢንተርምስ ኦፍ ራዲያን ሪፈር ስናደርግ ሜጀር ስናደርገው 2 ፓይ ይመጣል ታይምስ ራዲየስ። ሰርከምፈረንስ 2 ፓይ አር ማለት ነው። እዚህ ጋር ዋና ነዘር ሰብስቲቱት ብናደርግ ለምሳሌ ቪ ኢዝ ኢኳል ቱ ኤስ ኦቨር ቲ ነው አይደለ? ነገር ግን ታንጀንሻል ዲስፕሌስመንት ማለት ምን ማለት ነው ብለናል? ቴታ ታይምስ አር አይደለ? ቴታ ታይምስ አር አንጉላር ዲስፕሌስመንት ታይምስ ራዲየስ ዲቫይድ ባይ ታይም ነው። እዚህ ጋር ምን አገኛችሁ? እስኪ እዚህ ጋር ምን አገኛችሁ? ቴታ ኦቨር ቲ ማለት ምን ይሰጥ? ቴታ ኦቨር ቲ ማለት ምን ይሰጠኛል? አንጉላር ቬሎሲቲ ይሰጠኛል ማለት ነው። ኦኬ ቴታ ኦቨር ቲ አንጉላር ዲስፕሌስመንት ዲቫይድ ባይ ታይም አንጉላር ዲስፕሌስመንት ዲቫይድ አንጉላር ቬሎሲቲ ነው የሚሰጠኝ ሲባዛ በራዲየስ አይደለ? ታንጀንሻል ቬሎሲቲ ማለት ያለውን ታንጀንት ቱ ዘ ሰርክል ያለውን የፍጥነት መጠን ለማስላት በቀላሉ ምን ማድረግ ነው? ዘ ነምበር ኦፍ ሮቴሽን የጊቭን ፔሪድ ኦፍ ታይም ያለው የቬሎሲቲ መጠን አንጉላር ቬሎሲቲ መልቲፕላይድ ባይ ኮንስታንት የሆነ የሰርክል ራዲየስ አለ። በምን ያለ ራዲየስ ነው ኦብጀክቱ ሮቴት የሚያደርገው የሚለውን በቀላሉ ይሄ ምን ያመለክታል ማለት ነው? ዘ ሪሌሽን ቢትዊን ታንጀንሻል ቬሎሲቲ እና አንጉላር ቬሎሲቲ። ኦኬ ታንጀንት ቱ ዘ ሰርክል ያለው የቬሎሲቲ መጠንና አንግል ላይ ያለው ዘ ነምበር ኦፍ ሮቴሽን ያለው የፍጥነት መጠን አንጉላር ቬሎሲቲ መልቲፕላይድ ባይ ራዲየስ። በሁለቱ ቬሎሲቲ መካከል ያለው ሪሌሽንሺፕ ይሄን ይመስላል ማለት ነው። ኦኬ በዚህ መሰረት ይሄ እንዴት መጣ የሚለው ከዚህ ሀሳብ የተነሳ ነው። መጽሐፋችን ላይ የሚገኝ ኤግዛምፕል አለ 3.9 እሱ እንዴት እንደተሰራ በጋራ ላይ ምንድነው ጥያቄ የሚለው if the angular velocity of a well is 40 rad per second and a well diameter is 60 centimeter determine the tangential velocity of a well ይላል። አንድ የመኪና ጎማ ለምሳሌ ዌሉ ልክ እንደዚህ ነው እንበል። ኦኬ ምን ያህል ዲያሜትር አለ የጎማ ዌሉ? ዌል ምንለው ዲያሜትር ማለት ከዚህ ነው በሴንተር ላይ ነው የሚያልፈው የርቀት መጠን ምን ይባላል? ዲያሜትር አይደለ? ዲያሜትር ብዙ ጊዜ ከዚህ ያለችው ራዲየስ ነች። ፍሮም ሴንተር አፕ ቱ
ራዲየስ ነው። ሶ ዲያሜትር ማለት ራዲየስ ሲደመር ራዲየስ ማለት ነው። ኦኬ ሶ ዲያሜትር ራዲየስ ሲደመር ራዲየስ ትዋይስ ኦፍ ራዲየስ አይደለ? ወይንም ራዲየስ ለማግኘት ኦቨር ቱ ብታረጉ ራዲየስ ማለት ሃፍ ኦፍ ዲያሜትር አይደለ? የዲያሜትር ግማሽ ራዲየስ ይባላል። ሶ ይሄ ዌል መኪና ጎማ የሚገጠምበት ዌል ለምሳሌ ጊቨን ዳት ምንድን ነው የተሰጠው? አንጉላር ቬሎሲቲ አይደለ? ሶ አንጉላር ቬሎሲቲ ኦሜጋ ማለት ነው። አንጉላር ሮቴሽናል ኢፌክት ነው ያለው፣ ሮቴት ያደርጋል። ሶ 40 ራድ ፐር ሰከንድ ተሰጥቷቸዋል። 40 ራድ በምን ያህል ዲያሜትር ኦፍ ዌል 60 ሴንቲሜትር ነው። ሶ ከዚህ ምን ማግኘት ይችላል? ራዲየስ አይደለ? የዚህ ራዲየስ ሃፍ ኦፍ ዲያሜትሩ ስንት ነው? 60 ሳንቲም ሲካፈል ለሁለት ስንት ይሆናል? 30 ሴንቲሜትር። ሶ ይሄን ወደ ሜትር መለወጥ ትችላላችሁ። ራዲየሳችን ስንት ነው ማለት ነው? 1 ሜትር 100 ሴንቲሜትር ነው። ስለዚህ ለ100 ስታካፍሉ 0.3 ሜትር ማለት ነው። ሶ ይሄ እንዴት መጣ? 1 ሜትር ስንት ሴንቲሜትር ነው? 100 ሴንቲሜትር ነው። 30 ሴንቲሜትር ስንት ይሆናል ብላችሁ ክሪክሮስ ማባዛት ነው። ሶ ይሄን በዚህ ታባዙ ኦቨር 100 ነው የሚመጣው። 30 ሲካፈል ለ100 ደግሞ 0.3 ይመጣል ማለት ነው። ኦኬ ሶ ይሄን በዚህ መልኩ ከፈለጋችሁ ራዲየስ አገኘን። ምንድነው የተጠየቃችሁት? የተጠየቃችሁት ዲተርሚን the tangential velocity of the whale ነው የሚለው። ሶ ሪከርድ የሚፈለገው ነገር ሪከርድ ታንጀንሻል ቬሎሲቲ ታንጀንት ዘ ሰርክል ያለው ቬሎሲቲ እዚህ ጋር ማለት ነው። ሶ ዘ ነምበር ኦፍ ሮቴሽን ያለው አንጉላር ቬሎሲቲ 40 ራድ ፐር ሰከንድ ነው። ታንጀንሻል ቬሎሲቲ ስንት ነው የሚለው። ሶ ይሄን ለመስራት በጣም ሲምፕል ነው። ምንድነው የምናደርገው? አሁን ባስተማርኳችሁ መሰረት ዘ ሪሌሽን ቢትዊን ታንጀንሻል ቬሎሲቲ እና አንጉላር ቬሎሲቲ። ሶ አሁን ያየነው ታንጀንሻል ቬሎሲቲ ማለት አንጉላር ቬሎሲቲ ሲባዛ በራዲየስ በጣም ሲምፕል ነው። ሶ ታንጀንሻል ቬሎሲቲ ለማግኘት አንጉላር ቬሎሲቲያችን የስንት ነው? በዚህ ቦታ ኦሜጋ ማለት 40 ራድ ፐር ሰከንድ ሲባዛ ታረጉና ራዲየስ በሜትር መቀመጥ አለበት። ራዲየሳችን የዲያሜትር ግማሽ ብለን ነው። ዲያሜትር ወይንም ሃፍ ኦፍ ዲያሜትር ራዲየስ ይሰጠናል ብለን በቀላሉ አግኝተናል። ስለዚህ 0.3 ሜትር። ሶ ቬሎሲቲያችን ስንት ነው ማለት ነው? 0 በ0 ይጣፋል። 4 ጊዜ 3 ስንት ይመጣል? 12 ራድ ሜትር ፐር ሰከንድ። ራድ ሜትር ፐር ሰከንድ። ሶ ብዙ ጊዜ ራድ ዳይሜንሽንለስ ዩኒት ነው። እንዳስፈላጊነቱ መጨመር ማውጣትም ትችላላችሁ። ስለዚህ ቬሎሲቲ በሜትር ፐር ሰከንድ ስለሆነ ራድ ሜጀርመንቱ ምን እናደርገዋለን? ራድ የሚለውን ማጥፋት እንችል። ስናጠፋው ምን ይሆናል? 12 ሜትር ፐር ሰከንድ። ኦኬ ሶ ብዙ ጊዜ ራዲያ ሜጀርመንት ዳይሜንሽንለስ ስለሆነ እያንዳንዱን ነገር መጨመርም ማጥፋትም እንደምትችሉ በዚሁ አጋጣሚ ማወቅ ይኖርባቸዋል። ስለዚህ ታንጀንሻል ቬሎሲቲው ምን ያህል ነው ማለት ነው? 12 ሜትር ፐር ሰከንድ ብላችሁ በዚህ መልኩ ከሰራችሁ ትክክል ናችሁ። ሶ ለዛሬ በቃናል። በሚቀጥለው ሌሰን ስለ ሴንትሪፒታል አክሰለሬሽን እና ሴንትሪፒታል ፎርስ ሰፋ አድርገን እንማማራለን። ቻው ቻው። ፀሐይ ነው ላስተማረ ሰው ግን